ዛሬ ለየት ባለ መኪና ተገኝተናል። በዚህ BMW M Series M2 በሆነ መኪና ተገኝተናል። ይሄ መኪና ሪቪውን ከመጀመራችን በፊት ምንድነው BMW M Series or M segment የሚባሉት BMWዎች ምንድናቸው? ልዩነታቸው ምንድነው? ከሌላውስ BMW ምንድነው የሚለያቸው የሚለውን ነገሮች ብሪፍ ማድረግ ይፈልጋል። ቀለል ባለ አማርኛ ብሪፍ እናርግላችሁ። BMW M ዲቪዥን ኦሪጂናሊ እንደ አውሮፓውያን አቆጣጠር በ1972 የተፈጠረ ሲሆን የBMW ሬሲንግ ፕሮግራምን ሰፖርት ለማድረግ ያለመ ዲቪዥን ነው። BMW M ማለት ባጅ ሳይሆን ሞተር ስፖርት ከሚለው የመጣ ሲሆን የሃይ ፐርፎርማንስ ዲቪዥን መኪኖች ሲሆኑ ኖርማል BMW መኪኖችን ወደ መወዳደሪያ መኪና በመቀየር ፓወሩን፣ መሬት አያያዝ ወይም ሃንድሊንጉንና ዲዛይኑን አፕግሬድ ያደርጋሉ። ከኖርማል BMW እነዚህ ነገሮች ማለትም ሞተሩ በእጅ ቲዩን ተደርጎ ሞር ፓወር እና ቶርክ እንዲኖረው ይደረጋል። ሰስፔንሽኑ፣ ፍሬኑ እንዲሁም ደግሞ መሪው ሪፋይን ተደርጎ አቅሙ ይጨመራል። አግሬሲቭ የሆነ ኤሮዳይናሚክስ እና ስፖርት የሆነ ስታይሊንግ ከነ ውስጣዊው አካል ጋር ይቀየራል። በተጨማሪ ደግሞ ትራንስሚሽናቸው ኤክስክሉሲቭ በሆነ መልኩ የሚቀየር ሲሆን በዱዋል ክላች ወይም ካሊብሬትድ አውቶማቲክ እንዲሆን እንዲሁም ደግሞ በማኑዋል ትራንስሚሽን ይደረጋል ማለት ነው። ያው ማኑዋል ትራንስሚሽን ስፖርት ካር ላይ ስለሚፈለግ እነዚህንም ሞዴሎች በጥቂቱ ለመጥቀስ ያክል ሞዴሎቹ 2 ሲሪስ ኩፕ የሆነው 230 ቤዝ ሞዴሉ 230i ይባላል። ኤም ቨርዥን ሲሆን M2 ይሆናል። 3 ሲሪስ 330i ይሆናል ስታንዳርድ ሞዴሉ። ልክ ወደ ኤም ቨርዥን ሲመጣ ደግሞ M3 ይባላል ማለት ነው። 4 ሲሪሱም ቤዝ ሞዴሉ 430i ይባላል። ኤም ሲሪስ ሲሆን ደግሞ M4 ይባላል። 5 ሲሪሱ ደግሞ ቤዝ ሞዴሉ 530i ይባላል። ኤም ሲሪሱ ደግሞ M5 ይባላል። በኤክስ ሲሪስ ደግሞ X5 SUV በቤዝ ሞዴሉ X ድራይቭ 40i የሚባለው ልክ ኤም ሲሪስ ሲሆን X5M ይባላል ማለት ነው። እነዚህ መኪኖች ብዙ ነገራቸው በእጅ የሚሰሩ ሲሆን ዋጋቸውም ከኖርማሉ BMW የማይቀልድ ነው። እንደ ድሪፍት ሞድ፣ ላውንች ኮንትሮል፣ ትዊን ቱርቦ እንዲሁም ላፕ ካውንተር ያላቸው ሲሆን የሚነዷቸው ሰዎች በጣም የመኪና ፓሽኔት ያላቸውና መኪና የሚወዱ ሰዎች ናቸው። ያላቸውም ፊውቸሮች ተነግሮ የማያልቅ እንደመሆኑ አሁን ቀጥታ ወደ ሪቪዋችን እንገባለን። ተከታተሉን። ይመቻችሁ። እንደምትመለከቱት ይሄ BMW M2 በጣም ስፖርቲ የሆነ መኪና ነው። በጣም ቪ ሳይሆን ኖርማሊ ኢንጂን ታይፑ ቪ ታይፕ ሳይሆን ኢንላይን የሆነ 6 ሲሊንደር 3000 ሲሲ ባይ ቱርቦ የሆነ 2 ቱርቦ ያለው መኪና ነው። በጣም አግሬሲቭ ነው። በጣም ጉልበቱ ገራሚ የሆነ 456 ሆርስ ፓወር አለው። ባይ ቱርቦ ነው። እንደምትመለከቱት እዚህም ጋር በጣም ቦኔቱ ያምራል። ይሄ የምታዩት እዚህ ጋር ከስሩም ሁሉ ይሄ ኤር ለንፋስ የሚጠቀምበት ነው። እቺ ለመጎተት የሚጠቅም ነው። እንደምታዩት በጣም የሚያምር BMW ነው። ግራውንድ ክሊራንሱ በጣም ስፔሲፊክ የሆነ ስፖርት መኪና ስለሆነ መሬት ላይ በደንብ የወረደ መኪና ነው ማለት ነው። እንደምትመለከቱት ግራውንድ ክሊራንሱ በጣም አጭር ነው። ኦልሞስት ስልክ እንኳን ለማስገባት ቢሞከር ስልክ የማይገባ መሬት ላይ ያለ መኪና ነው። ይሄ ደግሞ ኤሮዳይናሚክሱን በተጨማሪ ለስቴቢሊቲ ስለሚያስፈልግ ማለት ነው። እዚህ ጋር ይሄንን ዲዛይን እንደምታዩት በጣም ያምራል። ይሄ መብራቱ ከዚህ ሴንሰር ጋር ኤክስክላሜሽን ማርክ ነው የሚመስለው which is not intentionally አይደለም የሚመስለው ነው። ጭስ ማውጫውንም በምታዩት መልኩ በዚህ በኩል 2 በዛ በኩል 2 በጣም የሚገርም ጭስ ማውጫ ነው። በጣም የሚያምር ውበት ያለው መኪና ነው። ይሄ ባይ ዘ ዌይ ከለሩ አይደለም ስቲከር ተለጥፎ ነው። ይሄ ስቲከር ዓለም ላይ ከወጣ 1 ወር ከ20 ቀኑ ነው ላውንች ከተደረገ ማለት ነው። በዚህ ዲዛይን ይሄ ከለር ማለት የኤም ሲሪሶች ከለር ነው። ኤም ሴግመንቶች የሆኑ ከለሮች ነው። 3 ከለር ነው ያለው እንደምታዩት እዚህ ጋር። ይሄ ከለር ላይት ብሉ፣ ዳርክ ብሉ እና ቀይ የኤም ሲሪስ ኦር የኤም ሴግመንቶች ከለር ነው።
እዚህም ጋር ሎጎ እንደምታዩት ኖርማሊ BMW ሎጎ እዚህ ድረስ ነው ያለው፣ ሌላ ሎጎ የለውም። ይሄ ግን ስፔሲፊክ ለሆኑ መኪኖች አሁን ያልኳችሁን ከለር ኮምባይን ተደርገው የሚጨመሩ ሎጎ ነው ማለት ነው። ውስጡ እንደምትመለከቱት በጣም ነው የሚያምረው። በተለይ ወንበሩ ስፖርቲ የሆነ ወንበር ነው። ይሄ ከለር ኮምቢኔሽን ሁሉ ቦታ ነው ያለው። እንደምታዩት ቀይ፣ ዳርክ ብሉ እና ላይት ብሉ የኤም ሲሪየስ መገለጫ ሁሉ ቦታ አለ። ኤም እዚህ ጋር ኤም2 የምትለዋ ሎጎ አለች። ይሄ በሩ ላይ ያለው የኤም ከለር ሎጎ በማታ በጣም ነው የሚያምረው። በጣም ወንበሩም እንደምታዩት በጣም ስፖርቲ ነው። ወደ ኋላ ለመግባት ሲያስፈልግ ያው አንድ በር ነው። እዚህ ጋር ሃንድል አለች። እሷ ስትነካ እና እንዲህ ሲታጠፍ እንዲህ ሲደረግ ወንበሩ ራሱ አውቶማቲካሊ ወደፊት ይሄዳል ማለት ነው። ከዛ ከተገባ በኋላ ይሄ ሲዘጋ ራሱ ወደ ኋላ ይመልሰዋል ማለት ነው። ይሄ BMW M2 እንደምትመለከቱት ይሄ የኤም2 ሎጎ ኦር ከለሩ እዚህ ሳይድ አለ። በጣም ነው የሚያምረው። እዚህ መሪው ላይ የመሪው ስፌት ላይ አለ። በጣም ነው የሚያምረው። እዚህ ወንበሮቹም ላይ አሉ። ሁሉ ቦታው ላይ የኤም2 ሎጎ አለ ማለት ነው። እንደምታዩት ሰፊ የሆነ ስክሪን አለው። ዱዋል ስክሪን ነው። ከዚህ እስከዚህ ያለው አንድ ስክሪን ነው። ከዚህ እስከዚህ ያለው አንድ ስክሪን ነው። ሌላ ይሄ ማርሽ አቀያየር ኖርማሊ እንዴት ነው? አሁን ኒውትራል ላይ ነው ያለው። ወደ ኋላ መሄድ ስንፈልግ እንደዚህ አድርገን ይሄን ስናደርገው መኪናው የኋላው ማርሹ ገብቷል። ከዛ በኋላ ስንመልሰው ኒውትራል ላይ ነው ያለው። ወደፊት ለመሄድ እንደዚህ ማድረግ ብቻ ነው። እንደዚህ ስናደርገው ኖርማሊ አውቶማቲክ እና ማኑዋል አነዳድ ስላሉት አሁን ላይ አውቶማቲኩ ገብቷል ማለት ነው። ማኑዋል ማድረግ ስንፈልግ ይሄን ስናደርገው ወደ ማኑዋል ይቀይራል ማለት ነው። ሶ ሌላ እዚህ ጋር ያሉትን ዲስፕሌዎች ቀለል ያሉ ዲስፕሌዎች ናቸው። ይሄ የምታዩት እንዲህ ስንጫነው ይከፍትና እዚህ ጋር ካፕ ሆልደሮች አሉ። እዚህ ጋር ቻርጀር አለ፣ ዋየርለስ ቻርጀር አለ። እዚህ ጋር ካፕ ሆልደር አለ። እዚህ ጋር ዩኤስቢ እና እዚህ ጋር ቻርጀር መሰኪያው አለ። ከዛ በኋላ ግን እዚህ ጋር ይሄ ይዘጋል። እንደዚህ ስታርት ማስነሻ ማጥፊያው እዚሁ ጋር ነው። እዚህ ጋር ሞድ አለ። ሞድ የሚለውን ስንነካካው የመኪናውን ሞዶች የምንቀያየርበት ነው ማለት ነው። እሱም ስፖርት አለ፣ ሮድ አለ፣ ትራክ አለው። ትራክ ማለት ምንድነው? ለመሮጫ ውድድር የምንገባበት ኦፕሽን ነው ማለት ነው። እሱን ስንነካው መኪናው አክቲቭ ላርገው ወይ ትራክ ሞዱን ይላል። አክቲቭ ስንለው አውቶማቲካሊ ይሄኛው ስክሪን ይጠፋና እዚህ ጋር ፎከስድ ሆኖ ይሄ ስክሪን ብቻ ይሄኛው ሆኖ ይመጣል ማለት ነው። ሶ ይሄ ሞድ ከትራክ ሞድ ሌላ ደግሞ ሮድ የሚለው ሞድ አለ። ያው ለዴይሊ ዩዝ የሚሆነው ሞድ ነው። በተጨማሪ ስፖርት ስናደርገው መኪናው ስፖርት ሞድ ላይ ይገባል ማለት ነው። ሶ እዚህ ጋር የስፖርት ሞዱን ኤፊሽንቲው እንዴት እንደሚሆን ሰስፔንሽኑ፣ መሪውና ፍሬኑ በምን ያክል መሆን እንዳለበት ማስተካከል ሴታፕ ማድረግ እንችላለን ማለት ነው። ሌላ ደግሞ እዚህ ጋር የምታዩት የጭስ ማውጫው የኤግዞስቱ ድምፁን የምንቀያይርበት ነው። ለምሳሌ ይሄንን ስንነካው ድምፁ ተቀየረ። which is ኖርማል የሆነው የነበረው ድምፅ ወደ ስፖርት ሆነ ማለት ነው። የድምፁንም ልዩነት ኦን ሲሆን ይሄን የመሰለ ድምፅ ይሰማል ማለት ነው። ኦፍ ከሆነ ሌላ ደግሞ የሚገርም ያየሁት አፕ አለው ኦር እዚህ ጋር አንድ ፊውቸር አለው። እሱ የምታዩት ድሪፍት አናላይዘር አለው። ይሄም ድሪፍት አናላይዘር ማለት ምን ያህል ድሪፍት እንዳደረገን ስፒዱን፣ ከርቡን፣ አንግሉን፣ ዲስታንሱን የሚነግረን
ዲቴይል አለው ማለት ነው። ድሪፍት አናላይዘር አለው። በጣም የገረመኝ አንድ ፊውቸሩ ነው። ከዛ ደግሞ ላፕ ታይመርም አለው። ራሱ ላፕ ታይሙን ራሱ ካውንት ያደርግልናል ማለት ነው። ስለዚህ ላፕ ታይመር አለው ማለት ነው። እንደምታዩት ላፑን ካውንት ማድረግ ይጀምራል ማለት ምን ያህል ላፕ በምን ያህል ደቂቃ እንደጨረስን ካውንት ያደርግልናል ማለት ነው። በተጨማሪ ደግሞ የቬሂክል ስታተሱን ኢች ኤንድ ኤቭሪ ስታተስ ማወቅ የምንችልበት ዲቴይል አለው። ይሄም ሁሉ ነገር እዚህ ላይ ሞኒተር አድርጎ ያስቀምጥልናል ማለት ነው። ለምሳሌ አሁን ላይ የዋሸር ፍሉይዱ ሌቭል ሎው ነው ይላል። ይሄንን መሙላት ነው። ሶ ስለ ኢንጂን ኦይል ሌቭሉ፣ ሰርቪስ ሪኳየርመንቱ፣ ታየር ፕሬሸሩ ኤኒ ሊኬጅ ሲኖር እዚህ ጋር ያሳውቃል ማለት ነው። ድራይቪንግ ኤክስፒሪየንሱን እናየዋለን ማለት ነው። ምን ያህል ጉልበት እንዳለው ስፖርት እናደርገውና እናየዋለን ማለት ነው። የልብ አደስ እዚህ ነው የምትወረወረው። ትወረወራለች ነው የሚባለው። በጣም ሰስፔንሽኑ በጣም ገራሚ ነው። ደግሞ አይነጥርም። አንዴ የነጠረው ነገር ደግሞ አይመልሰውም። እዛው ነው የሚይዘው። በጣም የሚገርም ነው። ስለዚህ አሁን አውቶማቲክ ላይ ነው ያለው። ራሱ ነው የሚቀያየረው። እኛ ምንም የምንቀያየረው ነገር የለም። ራሱ እየቀያየረ ነው እየሄድን ያለ ነው። ይሄንን መቀየር ስንፈልግ ይሄንን ወደ ጎን ማድረግ ነው። አሁን ማኑዋል ላይ ነው ያለው መኪናው። ስንፈልግ እንደዚህ እየቀነስን እየጨመርን ነው ማርሹን እያደረግን መንዳት እንችላለን። ሞዱን ስናደርገው ለምሳሌ ሮድ ሞድ ላይ ስናደርገው ይሄ ቲፒካሊ ለሮድ የሚሆን ሞድ ሆነ። በዚህ በኩል ኪሎ ሜትር ፐር አወሩን ይገልጻል። በዚህ ጋር ፔሙን ይጠቅሳል። ሶ ፉሊ መኪናው ላይ ፎከስ አደረገ። ይሄንን መቀያየር እንችላለን ምንፈልገውን። ግን ይሄንን ሞድ እዚህ ጋር ስፖርት ላይ ስናደርገው ይሄ ፉሊ ፎከስ ሆነና ስፖርት ላይ ፎከስ ያደረገ ሙሉ እንደምታዩት ሞር ስፖርቲ ላይ ሆኖ ስፖርት ላይ ፎከስ ያደረገ ሆነ ማለት ነው። እዚህ ጋር ፍሬኑ እንደዚህ የሚጮኸው የስፖርት አንደኛ ሴራሚክ የሆነ ሮተር ነው። ሮተሩም ዲስክ ሮተሩም ሴራሚክ የሆነ ነው። ይሄ ሴራሚክ ማለት ደንበኛ ለስፖርት መኪኖች የሚገጠም ነው። ሲቀጥል ደግሞ ብሬክ ፓዱም ለትራክ የሚሆን ወይም ደግሞ ለውድድር የሚሆን ብሬክ ፓድ ስለሆነ ነው የሚጮኸው። ያው በጣም ያንን የሚሄደውን ስፒድ በደንብ አድርጎ ማያዝ ስላለበት ማለት ነው። ለዛ ነው የሚጮኸው ድምፁ። እዚህ መሪው ላይ ያሉት እነዚህ ኤም1 እና ኤም2 የሚሉት በተኖች ምንድን ናቸው? የመኪናውን ስፖርት ላይ ሆኖ ራሳችን ሴት የምናደርገው ሆኖ ራሱ ፋክትሪውም ሴት ያደርገዋል። ግን ራሳችን ሴት አድርገ ነው በምን ያክል ነው ስፖርቱ ደረጃውን የምንፈልገው የሚለውን ምንቀያየርበት ነው ማለት ነው። ለምሳሌ መኪናው ድምፁ ሁሉ ነው። አሁን ለምሳሌ ያለው ኖርማል ሞድ ላይ ነው። ኖርማል አውቶማቲክ ሞድ ላይ ነው። እንዲህ ሲያደርገው ማኑዋል ብቻ ማርሹ ብቻ ነው የተቀየረው። ግን አሁን እዚህ ጋር ሆኖ ኤም1ን ስነካው ያው እዚህ ጋር ኤም1 ሆነ፣ ድምፁም ተቀየረ ማለት ነው። ሙሉ ድምፁ ሲቀየር ሌላ አይነት ድምፅ ነው የሚወጣው። የምትሰሙት አይነት ድምፅ ነው ማለት ነው። ተኩሰዋለች። ስፖርት ላይ ሲሆን ይለያል መኪና በጣም ስፖርት ላይ ሲሆን ሌላ መኪና ነች። ሌላ ይገርማል። ግን ቴክኖሎጂ which is ስፖርት ላይ ስትሆን፣ ማኑዋል ላይ ስትሆን፣ አውቶማቲክ ላይ ስትሆን፣ ስፖርቱም ደግሞ አይነት አለው። ኤም1 እና ኤም2 ሲሆን ደግሞ ኮምፕሊትሊ የተለያየ አይነት ዳይናሚክስ ያለው ነው እና
ስፖርት መኪና ራሱ የደረሰበት ቴክኖሎጂ በጣም ለማመን የሚቸገር ቴክኖሎጂ ነውና በፓድል ሺፍትም ሲነዳ አቀባበሉ እና አቀያየሩ ከእግር ነው የሚቀበለው። በማኑዋል አሁን ማኑዋል ስንነዳ እንዴት ነው ባላንስ አድርገን ምናምን የሚባለው ነገር ይገርማል። እዛው ላይ ሲቀየር ከእግር ቀይሮታልና በጣም በጣም የሚያስደስት በጣም አንደኛ መኪና ነው። ማሜ ኒምቦ መኪናህን ሰተህን ሪቪው እንድናረጋት ስላረክልን ከልብ እናመሰግናለን። ከመቀመጫችን ብድግ ብለን በጣም መኪናህን ወደናታል፣ አድንቀናታል። ያላትንም ጉልበት እና ያላትን ደግሞ እንዴት ስፒድን ሜንቴን እንደምታረግ እንዴት ስቴብል እንደሆነች በጣም በጣም ቃላቶች ያጥሩናል፣ ቃላቶች ያጥሩኛል። ማን ብዬ ልሰይምሽ የሚለውን ሙዚቃ ለዚች መኪና ጋብዘንልሃል። በጣም እናመሰግናለን። ይመች። ይመቻችሁ። በጣም 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 ይመቻችሁ። ከዚህ በላይ ልናሳያችሁ የማንችለው ድሪፍቱንም ሆነ ሌላ ያሉትን ነገሮች በሕግም ክልክል ስለሆነ ከተማ መሀል ላይ እንደዚህ አይነት ነገሮችን ማድረግ ክልክል ስለሆነ ወይ ሰርኩዊት ተኪዶ ኦር ደግሞ መወዳደሪያ ቦታው ተኪዶ ስለሆነ እንዲህ አይነት ነገሮች ማድረግ የሚቻለው እሱ ደግሞ ከከተማ ራቅ ያለ በመሆኑ በቀሩን ጊዜያቶች እሱን ለማድረግ የሚያስችል ጊዜ የለንም እና ሆፕፉሊ እስካሁን ያያችሁት ነገር እንደተመቻችሁ አንጠራጠርም። የሚቀሩትንም ነገሮች በሌላ ቪዲዮዎች እናደርግላችኋለን። ይሄ ቪዲዮ እንደተመቻችሁ አንጠራጠርም። ላይክ፣ ፎሎ፣ ሼር ማድረግ አትርሱ። ሰብስክራይብ አድርጉ። እንደዚህ አዳዲስ የሆኑ ኢኖቬሽን ቴክኖሎጂዎችን አዳዲስ የሆኑ ስፔሻሊ ከመኪና ጋር የተያያዙ ቴክኖሎጂዎችን እናቀርብላችኋለን። ሆፕፉሊ ተመችቷችኋል። በሌላ ቪዲዮ እስክንገናኝ ይመቻችሁ።